ማለት ነው። ለኦዲየንስ መስመት ሊሆን ይችላል። ነገር ግን እነዚህ ልጆች የሚከታተሉት ትናንሽ ልጆች፣ ታዳጊዎች ነገን ጥሩን ነገር ይዘው የሚያድጉ ከነሱ መማር የሚፈልጉ ናቸው። እኛ አሁን ምሳሌ የኔ ልጆች ይከታተሏቸው፣ እኔ እከታተላቸዋለሁ። ለልጆቼ ማሳለፍ የሚፈልገው ነገር አለ ከነሱ ተቀብዬ ማለት ነው። እነሱ ደግሞ እንደዚህ የማይረባ ቃላት ሲናገሩ እነዚህ ትናንሽ ልጆች ትክክል ነው ብለው ነው የሚወስዱት። መሆን የለበትም። ይሄንን ቃላታችሁን አስተካክሉ። እንደፈለጋችሁ መሆን ትችላላችሁ አንድ ላይ ማለት ነው፣ ሌላ ሰው ባታስገቡ። ግን ደግሞ የቃላት ምልልስ ጥሩ አይደለም። እናንተ ጋር ቪዲዮአችሁ ቢደለት እንኳን ቆራርጠው የሚወስዱ አሉ። ብዙ ቪዲዮዎች ከእናንተ የሚወሰዱ የሚሰሩባቸው ሰዎች አሉ። ይሄን ማወቅ አለባችሁ። እባካችሁን ቃላታችሁን አስተካክሉልን ነው። ተከባበሩና ተከባብራችሁ መንገድ ባለው ነገር መስመር ባለው ነገር ብትሰሩልን ጥሩ ነው ነው እኔ የምለው። ለብዙ ልጆች አሪያ ስለሆናችሁ ለብዙ ልጆች ስራም ከፍታችኋል፣ እናውቃለን። ብዙ በእናንተ አይዲያ የሚሰሩ ሰዎች አሉ። ብዙን እንጀራ አተው ስራ አተው የሚቀመጡ ልጆች እናንተ እንደሚሰሩ እናውቃለን። እናንተ ለራሳችሁን ብቻ አይደለም እየተጨነቃችሁ ያላችሁ፣ ለትናንሽ ዩቱበሮችም እንጀራ እየሆናችሁ ነው። ነገር ግን ደግሞ ቃላት ጥሩ አይደለም፣ ትምህርት አይደለም። ቃላታችሁን አስተካክላችሁ ትምህርት ባለው መንገድ ብታስተምሩን ብታስተላልፉልን፣ በፈለጋችሁ እንደፈለጋችሁ ሴትም አምጥታችኋል አይተናል። ግን ደግሞ መስመር ባለው ቃላት አሁን ዛሬ የተነጋገራችሁት ቃላት በጣም የሚያስጠላ፣ ለትዳር ላይ የሚያስጠላ፣ ትዳር ቤት የሆነ ባለትዳሮች የሚመላለሱ ቃላት፣ እንደዚህ አይነት ነገር በጣም ነው የሚያስጠላኝ እኔ በበኩሌ ማለት ነው። እና እባካችሁን ተለመኑ። እንደፈለጋችሁ መስራት ትችላላችሁ። እኛም እየደገፍናችሁ ነው። ምንም የተቃወምንም ነገር የለም። እዚህ ቤት ያለ ነው ማለት ነው። ግን በልጅቷ ነው እኛም ሁሌም የምንቃወመው እንጂ በእናንተ ሁለታችሁ የምንቃወሙ ነገር የለም። ግን ልጅቷ ስትናገር ልባችን እያደማች ስለሆነ እሷን አታምጡብን ነው እያልን ያለ ነው። ዛሬ ማንም እናንተን የተቃወመ የለም። በቃላታችሁ ግን መሀል ላይ ትንሽ የሆነ ቃላት የሚያስጠላ አለ እና እንደዛ ነው። ስሩ፣ ሄዱበት። ምንም ማለት አልችልም። ሰሩ መድኃኒዓለም አንድ ያድርጋችሁ፣ ሴጣኑን ከመሀላችሁ ያርቅላችሁ እና እናንተን ከፍታ ነው የምንፈልገው መቼም ቢሆን። እኔ እንደኔ ማለት ነው እናንተ ጥሩ ነገር ላይ ደርሳችሁ ልጆች ወልዳችሁ አንድ ልጅ እንኳን ወልዳችሁ ማየት እፈልጋለሁ፣ የሆነ ነገር ሳልሆን ማለት ነው። እግዚአብሔርን ነው የምላችሁ። እንደ ልጆች በቃ ልጄ እንደወለደች ነው እነሱ ሲወልዱ ማየት የምፈልገው። እንደዛ ነው እየጓጓ ያለሁት በአሁኑ ሰዓት። ትዳር ይዘው የሆነ ነገር በቃ ማየት እፈልጋለሁ እና እባካችሁን አንድ ሁኑና የምትመጣዋን ልጅቷን ወደ ኋላ ብትጋፏት፣ አንድ ሆናችሁ እሷን ብትጋፉ፣ በቃ ከሜዳ ውጭ ብታደርጓት፣ የፈለገ ጠላት ቢመጣ እናንተ ከሜዳ ማስወጣት ትችላላችሁ። ግን እናንተ እዛ ጋር እየተናቆራችሁ ምን ሊሆናችሁ፣ ጭራሽ ሌላም ጠላት ይገባባችኋል። በሃይሚን በኩል በቡሩኬን በኩል ጠላት እየበዛ ነው የሚሄደው እንጂ እንትን እያለ አይሄድም፣ እየጠበበ አይሄድም። ክፍተቱም ራሱ እየሰፋባችሁ ነው የሚሄደው። ሁሉም ደግሞ የሚሰራው ሰው ለራሳቸው ብቻ አይደለም የሚሰሩትም ነገሮችን። አሁን እነዚህ ጠቃቀን ዩቱበሮች በጣም እንትን የሚሉት ለስራቸው ብቻ አይደለም፣ እናንተን ለማባባስ የሚሄዱ አሉ። እያባባሱ ሆይ እያሉ በዚህ ጋር ያልተባለውን ተባለ። አሁን እዚህ ጋር የወርቅ እነሱ ወርቅ ምናምን ብለው ይሄንን ሀብል ምናምን ብለው ያወሩት ነገር አልነበረም። ግን ከጀርባ ያሉት እነዚህ ተናቀቀን ዩቱበሮች ሀብሉ ላይ ተሰርቷል እያሉ እየመጡ ነው። ይሄ ራሱ ክፍተት ነው። እውነቴን ነው የምላችሁ፣ ክፍተት ነው። አጋንንት ደግሞ በእናንተ በምትሄዱት አጋንንት ገባ ማለት ያሌለውን ነገር ነው ጎርጉሮ የሚያወጣው አጋንንት። የሚዋደድን አይወድም አጋንንት ሲጀመር ራሱ ማለት ነው። እና እናንተ አንድ ሆናችሁ የሚመጣባችሁን ጠላት በስራም ይሁን በምንም ይሁን ብትጋፈጡ ነገሮችም ያምራሉ፣ ይጣፍጣሉ፣ ተቀባይነትም ይኖራችኋል እናንተ። እና ቡሩኬ ሪካርድ አድርጋችሁም እንደሆነ አላውቅም፣ ከሐዋሳ መታለች እናታችን እንዳልከው
እኛ እዚህ ላይ ሚዲያ ላይ ያለነው ሰዎች እኛ እኮ ሚዲያ ወተን የማናውቀው ነው፣ ስለምንወዳችሁ ነው በድፍረት ወተን እንደዚህ የምንናገረው እንጂ ድሮ እኮ ፊቴን በስልክ ማየት የማልችል ሰው ነበርኩ እኔ በበኩሌ ማለት ነው። እንደዚህ ዛሬ ደፋር ሆኜ በእናንተ ነው አደባባይ ላይ መውጣት የቻልኩት እና እንደዛች እንደ አዋሳዋ ሴትዮ አሮጊት አዛውንት ነን እኛም የምንወዳችሁ እናንተ እንዳትለያዩ ብለን ነው እዚህ ጋር የምንጮኸው እንጂ ማንወዳችሁ ቢሆን ሌላ ነገር ነበር ከጀርባችሁ የምንሸርበው የነበረው ማለት ነው። እና እባካችሁ አንዱን ሁሉን ልባችንም ደምቷል፣ ቆስለናል፣ ርቃችኋል። አሁን አንድ ሆናችሁ ያችን የመጣችኋን ጠላት ብትጋፈጡ በጣም ደስ ነው የሚለኝ እኔ እንደኔ ማለት ነው። ሁላችሁም እዚህ ጋር ያላችሁት እንደዛ ነው ሀሳባችሁ ይመስለኛል። እና ጨርሻለሁ። በጣም ነው የማመሰግናችሁ። እንደውም ከምፈራው እንደ ዛሬ ቪዲዮ ቤት አድራ ፀጉሯን ታጥባ ምን ሆናችሁ ነው እናንተ? ስታስቡት ነው ፍሬዝ ነው ነገር ሊወጣችሁ አታስቡም እንዴ? ባዶ እጇን አለ ጊዜ ያወጣችሁ። አሁን ቁልፍዬ እኮ ከቤት ወጣለች ጥለኛ ናቸው ማለታችን አይደለም። አሁን የሆነ መሀል ላይ ጨርሰሽ ስላላየች ይሆናል እንጂ የሆነ ቃላት በጣም አይቻለሁ። እኔ ቆንጆ ጋንዬ እኔ በደንብ አይቻለሁ። የዛሬ ጋንዬ ምንም የሚያስከፋ ነገር የለም። ሁለቱ እየተደባደቡ እንኳን ቢመጡ እኔ 10 ጊዜ ነበረ ብለው ነበር እንደፈለጉ በቃ እነሱ ተለያይተው ለማይለያዩ ልጆች ለምንድን ነው እኛ እንትን የምንለው? ተናገረ እንደዚሁ እየተባቀስን ምን እያለን እንቀጥላለን እንጂ መቼ አንለያይም ማለት ነው። በእግዚአብሔር ዛሬ ምንም ነገር እኔ መናገርም አልፈልግም፣ ግን የዛሬው ቪዲዮ ቆይቷል፣ ግን ሊሰሙን አልቻለም። ይባስ እየባሰባቸው እልህ እየጨመሩ ነው የሚመጣው። ስለዚህ ለእነሱ ካልደበራቸው ምንም አይደለም። ሌላው ነገር ደግሞ አሁን ሴትዮዋ ከነዝሬት መጣ ብሎ 2 ቀን ቪዲዮ ሰርቷል ብሩኬ። እንደዛች እሷ መታ እንደዚህ ወድቃ ለመነችኝ ምናምን ብሏል። እሷ መታ አስረድተዋት የስራውን ባህሪ ሁኔታውን አስረድተዋት ልትሄድም ትችላለች። እንደሷ አይነት ደግሞ ብዙ የሚጨነቁ ብዙ የሚያለቅሱ አሉ። ያ ማለት ደግሞ በተግባር ነው እንጂ እንዲህ ብላ ነበረ ማለቱ እንደምትወዱን የምናውቀው እንደዚህ ነው ማለት ሳይሆን በተግባር ማሳየት ያለውን ነገር በቃ አስተካክላችሁ በሰላም ብትመጡ ብዙ እንደሷ አይነት ያለው አሁን እሷ በአካል ሀገርም ስለሆነች በአካል ስለሄደች ነው። እዚህ ጋር ደግሞ ብዙ የሚያለቅስ ብዙ እናንተ እንደዚህ ስትሆኑ ብዙ የሚጎዳ እናንተ መጥፎውን ነገር ብቻ ነው አይታችሁ በዛ ምላሽ ልሰጡ የምትመጡት። ግን ብዙ ዱዓ የሚያደርግላችሁ ብዙ ለእናንተ ብሎ የሚጨነቅ ብዙዎቹ አሉ። ስለዚህ እነሱ ጥሩን ነው ይዞ መውጣት እንጂ መጥፎውን አይደለም። ትላንት ዛሬ ማታ የተባለውን የማግስቱን መስራት ሳይሆን እናንተን እልፍ አላፍ የሚወድ ነፍ ሰው አለ። መጥፎውን ወደ ጎን አድርጋችሁ ወደ ራሳችሁ ተመልሳችሁ በፍቅር ነውልን ነው ብለን የምንለው። እንደው ተመልሳችሁ እንኳን አይዲያ ቀይራችሁ እንኳን ብትመጡ የተሻለ ይሆናል። አፋችሁን ተቆጣጠሩ ብለን ብዙ ጊዜ ተናግረናል። ልሰሙ አልቻላችሁም። ግን ከተረዳችኋት በዛን አክል ደግሞ እዚህ የሚጎዳ ብዙ ሰው አለ። የእናንተን መውደድ የእናንተ ፍቅር ማለት ነው ብዙ ሰው አለ። ስለዚህ እንደዛች ሴትዮ ሁሉም ሰው እንደዚህ ይሆናል ብላችሁ አስባችሁልን ወደ ራሳችሁ ተመልሳችሁ ኑልን ነው ምለው። ጨርሻለሁ።